በዚህ ጉዳይ ውስጥ እጁ ያለበት የትኛውም አመራር ይታሰራል። ሰሞኑን ብልጽግናዎች ጋር ስብሰባ ነበረኝ ከራሴ ፓርቲ አመራሮች ጋር እና በጣም በርካታ ሰዎች አስረናል። ከንቲባ፣ አስተዳዳሪ፣ በጣም ብዙ የታሰረ ያለው ይቀጥላል። አሁን በዚህ ጉዳይ ውስጥ እጁ ያለበት የትኛውም አመራር ይታሰራል፣ ይጠየቃል በሕግ። ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም እና እኛ ላይ ብቻ ነው ወይ እስሩ እኛም ማዘዝ ስለምትችሉ ነው ወይ የሚል አከራካሪ ኢሹዎች ተነስተው ነበር በእኛ ውስጥ። በዚህ ግጭት እና በሰው ግድያ ውስጥ እጄ እንዳለበት ከተረጋገጠ እኔም ፍርድ መቅረብ አለብኝ። ይሄ ብቻ ነው ኢትዮጵያን የሚያድነው እንጂ የኛን ኮብራ የሚነዳ የማይጠየቅ የሆነ ፓርቲ ማዕከላዊ ኮሚቴ ሆነ የማይጠየቅ ታዲያ ማን ይጠየቅ? ሁለተኛው ከሱሜሪያን ቀጥሎ የሚገለጸው ሲቪላይዜሽን ኢንደስ ቫሊ ሲቪላይዜሽን ይባላል። የኢንዱስ ሲቪላይዜሽን ተብሎ ይጠራል። የኢንዱስ ሲቪላይዜሽን ጊዜው ወደ 3300 ዓመተ ዓለም ገደማ ይገመታል። አሁን ካለው ጋር ወደ 5300 ገደማ ዓመት ይሆነዋል። ቦታው በደቡባዊ ኤዥያ ዛሬ ሰሜን ህንድ እና ፓኪስታን አካባቢ እንደሆነ ይታመናል። መሰረቱ የኢንደስ ወንዝ ነው። ወንዝ፣ ሰው፣ ከተማ አይለያዩ። የተመሰረተው ኢንደስ ወንዝ አካባቢ ነው። በዚያ በኢንዱስ ቫሊ የተገኙ ዋና ዋና ግኝቶች አንደኛው ፕላንድ ሲቲስ ናቸው። ከነበረው የተሻለ በእቅድ በፕላን የሚመሩ ከተሞች እና የፍሳሽ አወጋገድ ስርዓት አንዱ የሚጠቀስለት የስልጣኔው ማሳያ ነው። ሶስተኛው በቅደም ተከተል ሲቀመጥ ኤንሸንት ኢጂፕሽያን ሲቪላይዜሽን ነው። የኢጅፕት ስልጣኔ ጊዜው ወደ 3100 ዓመተ ዓለም ይሆናል። አሁን ካለው ጋር ሲደመር ወደ 5100 ዓመት ይሆነዋል። ቦታው ምስር አካባቢ ነው። አሁን ያለችውን ግብጽ እንዳለ አያሳይም። ደቡባዊ ግብጽ የኑቢያ አካል ስለሆነ መሰረቱ የአባይ ሸለቆ ነው። ግኝቱ ፕራይመርሊ ግብርናና ኪነ ህንፃ ነው። አራተኛው የቻይኒዝ ሲቪላይዜሽን ነው። አብዛኛው ሂስቶሪያን የሚስማሙበት 3000 ዓመተ ዓለም ገደማ የነበረ አሁን ካለው ጋር 5000 ዓመት የሆነው ስልጣኔ ነው። ቦታው ቻይና፣ አሁን ቻይና የሚባለው ግዛት አካባቢ ነው። መሰረቱ የብጫ ወንዝ ሸለቆ ነው። የተመሰረተው የብጫ ወንዝ ሸለቆን ተከትሎ ነው። ይሄም ግብርናና መንግስት ወይም በርከት ያሉ ሰዎች የማስተዳደር ስርዓትን ተፈጥሮበታል ተብሎ ይታመናል። የሁሉም ስልጣኔ ኮመን ቫሪያብል የወሰዳችሁ እንደሆነ አንደኛው ድንጋይ ነው። ድንጋይ ማረሻ ነው። ድንጋይ የጦር መሳሪያ ነው። ድንጋይ መከላከያ ነው። ድንጋይ በድንጋይ ቤት መስሪያ ነው። ራሱ መጥረቢያውም ድንጋይ ነው። የሁሉም ስልጣኔ መሰረት ድንጋይ፣ ውሃ፣ ሪቨር፣ በርከት ያሉ ሰዎች ሰብሰብ ማለት ከነሱ መሰብሰብ የተነሳ ደግሞ መንደሮች፣ ከተማዎች የመገንባት ልምምድ ይታያል። እነዚህ ዋና ዋና ከሚባሉ ሲቪላይዜሽን በተጨማሪ በላቲን አሜሪካ የማያና ኢንካ ስልጣኔዎች የሚባሉ አሉ። በሰሜን አፍሪካ የኤንሸንት ካርቴጅ ሲቪላይዜሽን የሚባል አለ። በምስራቅ አፍሪካ ኑቢያ፣ ኩሽ፣ ፑንት፣ አክሱም የሚባል አለ። ሌሎችም አሉ። በርከት ያሉ ስልጣኔዎች በየቦታው የሚገለጹ አሉ። ለመነሻ ያክል ያየናቸው ጥንታውያን ስልጣኔዎች ግን ከተሜነት፣ ሰብሰብ ብሎ መኖር፣ ድንጋይ መቆርቆር፣ መትጋት፣ በተላጠ እጅ ከሺህ ዓመት በኋላ የሚታይ ቅርጽ ለኛ መተው አለበት። እጁ ሳይላጥ
ለበርካታ ሰዓት ሳይፈጋ ለትውልድ የሚታይ ነገር ማቆየት አይቻልም። ይህን በሁሉም ስልጣኔዎች ማየት ይቻላል። የስልጣኔ አለባውያን ምንድናቸው? ኤሌመንትስ ኦፍ ሲቪላይዜሽንስ ምንድናቸው ሲባል አንዱ ከተማነት ነው፣ ከተሜነት ነው። ከተማና ከተሜነት የዳበረ የኑሮ ዘይቤን ማህበራዊ መስተጋብርን የሚፈጥር ነው። ሼክስፒር if not the people what is the city ይላል። ሲቲ ኢንፍራስትራክቸር ብቻ ሳይሆን ሱፕራስትራክቸሩም ጭምር ነው። ያማረ መንገድ ያማረ ህንፃ ኖሮ ሱፕራው ካልተሰራ የተሟላ የሲቲን ውበት ማየት አንችልም። ከተማን የሚመራ ሰዎች ኢንፍራስትራክቸር እና ሱፕራስትራክቸሩን ኢኳሊ ስንመራ የሚያምር ከተማ፣ ለኑሮ የሚመች ከተማ፣ የኑሮ ዘዬው ስርዓት ያለበት ኦርደርሊ ከተማ መምራት መፍጠር እንችላለን። ሁለተኛው የዳበረ መንግስታዊ ስርዓት ነው። የዳበረ ማለት ሰፊ ቁጥር ያላቸው ህዝቦችን በስርዓት አደርጅቶ የጋራ ፍላጎታቸውን ዲፋይን አድርጎ ያ ፍላጎታቸውን ለመጠበቅ በጋራ የሚተሙ ሲሆን ግልጥ ያለ ሃይራርኪ ኦርደር ሲኖር አንዱ ወደዚህ አንዱ ወደዚህ የማይነዳ ከሆነ ማለት ነው። ሶስተኛው የዳበረ ባህል ነው። የዳበረ ባህል የአንድን ማህበረሰብ እሳቤ፣ እሴት፣ ማንነት፣ እምነት፣ ስሜት፣ ቋንቋ፣ ኪነ ጥበብ በርከት ያሉ ጉዳዮች በውስጡ ይይዛል። ከዚያም እልፍ ሲል ስነ ጽሁፍን ይይዛል። አንድ ባህል የአዲስ አበባ ባህል ምን ይመስላል ቢባል እዚህ ያለውን ሰው በሙሉ ብንጠይቅ ለየብቻ አንድ አይነት ምላሽ አናገኝም። ከዚህ እስከ ቦሌ ያለው አውራ ጎዳና ቤት በኩል ያልፋል፣ ስንት ኪሎ ሜትር ነው ብንል ግን በጣም በርካታ ሰዎች የሚቀራረብ ምላሽ ይሰጣሉ። ለምን? ባህል እንደ ኢንፍራስትራክቸር በቀላሉ የሚጨበጥ አይደለም። ባህልን ሶሻል ብሬን ይሉታል። ሶሻል ብሬን የተባለበት ዋናው ምክንያት የሰው ልጅ ኢን አቨሬጅ አጠቃላይ ካለው ቁመና ውስጥ የእያንዳንዱ ሰው ብሬን 2% የሚያክል ክብደት አለው። በአቨሬጅ የሁሉም ሰው ክብደት ተወስዶ የብሬኑ ፓርት ሲለካ ኢን አቨሬጅ 2% ይሆናል። ያ 2% የሆነው ብሬን 25% ኢንቴኮቻችንን ኦክሲጅኖቻችን ይበላል። ሳይዙ 2% ነው፣ ግን አጠቃላይ ከምንበላው ከምንመገበው ነገር 25%ቱን ወሳጅ ብሬን ነው። 75%ቱ የሚሄደው ለ98% ኦፍ አወር ባዲ ነው። ምን ማለት ነው? ያ የማናየው ወደ 30 ቢሊዮን የሚጠጋ ሴሎች በውስጡ ያጨቀው ብሬን ክብደቱ 2% ሆኖ 25% ኦክሲጅን ይበላል ሲባል ምን አድርገን ነው ያላችሁ እንደሆነ ብትሰሩም ብታወሩም ይበላል። በኢንቨስትመንት አይን ብታዩ አንድ ሰው 100 ብር ኢንቨስት አድርጎ 25 ብሩ የሚውልበትን በቅጡ ማየት ካልቻለ ከ110 ከ115 ማትረፍ አይችልም። እንሰራለን፣ በሰራነው እንበላለን፣ የበላነው 25% ይወሰዳል። ለምን እንደዋለ የማያስብ ሰው ዘሆል ልፋቱ ከንቱ ነው ማለት ነው። ከንቱ ነው። አራተኛውና የመጨረሻው የዳበረ ቴክኖሎጂያዊ አቅም ነው። ይህ አቅም በየዕለት የሚገጥመንን ችግር ለመፍታት የምንፈጥረው ጉዳይ ማለት ነው።
የቸገረን ቤት ከሆነ እንዴት ቤት እንሰራለን? የቸገረን የውሃውን ኮርስ መጠበቅ ከሆነ የውሃውን ንጽህና መጠበቅ ከሆነ ውሃን ረዘም ላለ ጊዜ ማቆየት ከሆነ ለቸገረን ነገር የምንፈልገው መፍትሄ በየጊዜው ቴክኖሎጂ ይባላል። የግድ ኮምፒውተር መሆን የለበትም። ስልጣኔዎች በምን መሰረት ይገለጣሉ ያላችሁ እንደሆነ ስልጣኔ የተወለደው የሰው ልጅ ገበታውን ሌማቱን ለማትረፍረፍ ባደረገው ተጋድሎ ነው። የመጀመሪያው የስልጣኔ ውልደት ምክንያት ገበታ ላይ በቂ ምግብ ማቆየት፣ በመብላት ራስን ማቆየት አስፈላጊ ስለነበረ ነው። የመጀመሪያው እንግዲህ ሰርፕለስ ፉድ ለማግኘት የሰው ልጅ ልምምድ የነበረው አደን መውጣት ነው። ከማን ጋር? ከሚስቱ ጋር፣ ከህፃን ልጁ ጋር፣ ምናልባት አንድ ፍየል አንድ በግ ካለው ጎትቶ እና ቤተሰብ እየመሰረተ ሚስቱን ልጁን ይዞ አደን ሲወጣ ልጅ እያለቀሰ እናት ቆማ ልጅ እያጠባች በሚኖረው መስተጓጎልና ዝግታ በእለቱ ወጥተው አድነው መመለስ ሲገባቸው ስለዘገዩ ብቻ ማደን እየተቸገሩ መጡ። ወጥተው በቀላሉ አድኖ መምጣት የነበረው ፍጥነት ጋር አብሮ ስለማይሄድ በኋላም ተፈጠረ ዲቪዥን ኦፍ ሌበር። የለም ከምንጓተት አንቺ እዚህ ቆይ ልጆች ይዘሽ እኔ ወጥቼ አድኜ ልምጣ፣ ካገኘው ይዤ እመጣለሁ፣ ካጣውም ከትናንትና የተራረፈውን ሞቅ ሞቅ አድርገሽ ታበይኛለሽ በሚል ስራ ክፍፍል ተፈጠረ። እሷ ሰፈር ስትቆይ እሱ ወጥቶ አድኖ ሲመጣ ውጤታማ የሆነ መጣ። ፈጥኖ አድኖ ይመጣል፣ እሷም ቤት ትሰራለች። ከዚያ ግድ የለም ብቻዬን ከመሄድ ያንተና የኔ ሚስት እዚህ ቆዩ፣ እኔ እናንተ አድነን እንምጣ፣ 5፣ 10፣ 20 እያደገ ሄደ ማለት ነው። በጋራ የሚያድኑ ሰዎች፣ በጋራ ሰፈር የሚቆዩ ሰዎች። ነገር ግን ይሄ ዲቪዥን ኦፍ ሌበር በርከት ያሉ ሰዎችን ሰፈር የሚያቆይ በርከት ያሉ ሰዎች ወደ አደን የሚወስድ ሲሆን እየቆየ ሲሄድ ልጄን መታሽብኝ፣ ወንበሬን ገፋሽብኝ፣ ዕቃዬን ሰበርሽብኝ፣ ጭቅጭቆች ሰፈር ይፈጠራሉ። ባሎች ሲመለሱ ሰፈር ጦርነት ነው ያለው። ለዚያ ሲባል ሶሻል ስትራክቸር እና የመንግስትነት ባህሪ መፍጠር ተጀመረ። በልከኛ መካከል አንተ ቆይና የፖሊስ ስራ ጠብቅ እየተባለ ልክ መንግስት የመምሰል ፖሊስ የመሰየም አድሚኒስተር ማድረግ እና መንግስትን መፍጠር ቀጥሎ መጣ ማለት ነው። ከዚያ በኋላስ ሰው ሲሰባሰብ ልማት ብቻ አይደለም፣ መታወቅ ብቻ አይደለም፣ ጥፋትም አለ፣ ግጭትም አለ፣ ሽሚያም አለ፣ እኔ በልጥም አለ። ያን ለመፍታት የህግ ስርዓት፣ ያን ለመፍታት በጣም ብዙ በርካታ ፋይሎች ሲፈጠሩ መጽሐፍ፣ በጽሁፍ ማቆየት፣ ማስታወሻ ቴክኖሎጂ ተፈጠረ ማለት ነው። ሰው በሌማት ራሱን ለማትረፍረፍ ገበታውን ለመሙላት ካደረገው ጥረት ከተማና መንግስት እስከፈጠረበት ጊዜ ሂደት ውስጥ በየጊዜው ምን አለ? ፈጠራ አለ። በየቀኑ ፈጠራ አለ። በዛ ሂደት ነው ስልጣኔ መጣ የሚባለው። እነዚህ የስልጣኔ ሞዴሎች የተለያዩ የታሪክ አጥኚዎች፣ ፈላስፋዎች፣ ተመራማሪዎች በተለያየ መንገድ አስቀምጠውታል። አንድ ስልጣኔ የት ጀምሮ የት ጋር እንደሚያበቃ ታሪካዊ ሞዴል የሚባል አለ፣ ዑደታዊ ሞዴል የሚባል አለ፣ ኢነርጂ ቤዝድ ሞዴል የሚባል አለ፣ ሌሎች ሞዴሎችም አሉ። አንድ በአንድ ለማየት ሂስቶሪካል ሞዴል የሚባለው የስልጣኔ መለኪያ መስፈርት አርኖልድ ቶምቤ ሞዴል ይባላል። አርኖልድ ቶምቤ የሚባለው ሰው ስተዲ ኦፍ ሂስትሪ የሚባል
ጥናታዊ ጽሑፍ በመጽሐፍ መልክ የዛሬ 90 ዓመት ገደማን የጻፈው። በዚያ ጽሑፉ ስልጣኔን በአራት መንገድ ዲፋይን አደረገ። ልክ ኔቸር ቤዝድ ይሉታል። የሰው ልጅ ተወልዶ አድጎ አርጅቶ እንደሚሞተው ሁሉ ስልጣኔ ይፈጠራል። ጅማሩ አካባቢ ላይ እየዳበረ አድማስ እያሰፋ ሲሄድ ያድጋል። እያረጀ መሰንጠቅ ሲጀምር ደግሞ የእድገቱ ጫፍ ላይ ደርሶ ማሽቆልቆል ይጀምራል። ሲፈረካከስ፣ ሲንኮታኮት፣ ሲሞት ደግሞ ልክ በብዙ ስልጣኔዎች እንደምናውቀው ቅሪት ቢኖረውም ያ ስልጣኔ የነበረውን ኃይል ይዞ አይቆይም ማለት ነው። በዚህ መንገድ አርኖልድ ቶንቤ ካስቀመጠ በኋላ ምናልባት ወደ 25-26 ዓመት ቆይቶ ዑደታዊ ሞዴል ወይም ሳይክሊክ ሞዴል የሚባል ተፈጠረ። ይሄ ካርሎ ኪንግ የሚባል ሰው ቀደም ሲል የነበረውን የኔቸር ቤዝድ ሞዴል ካጠና በኋላ the evolution of civilization ብሎ ጥናታዊ ሰነድ አዘጋጀ። በዚህ ሰነድ ላይ ያስቀመጠው ምንድነው? እያንዳንዱ ስልጣኔ በድንገት አይወለድም። ከትናንትና ማንነቱ ይጸነሳል። ኮንሲቭ የሚደረገው ከትናንትና ከነበረ ለምሳሌ ደርግ ጽንሰቱ የሞናርኪ ዘመን ነው። ከሞናርኪ ጥፋት ልማት የተማረውን ተምሮ ማንነቱን ፈጠረ። የሚቀጥለውም በዚያ መንገድ እንደማለት ነው። አንድ ስርዓት ዝም ብሎ አይወለድም። ካለ ስርዓት ድካም፣ ስንፍና፣ ካለ ስርዓት የማድረግ አቅም ውስንነት ራሱን አድርጅቶና አሻሽሎ ብቅ ሲል ኮንሲቭ ያደረገው የተጸነሰው በቀደመው ውስጥ ነው። በኋላ ግን ይዳብራል፣ ይስፋፋል። መስፋት ሲመጣ ደግሞ ናቹራል ስለሆነ ግጭት ያቆጠቁጣል። ግጭትና ጠብ እየሰፋ ደግሞ ሲሄድ መፈረካከስ፣ መበስበስ ይመጣል። ውስጣዊ ድክመቶች ለነዚህ ሁሉ መውጣትና መውረድ መንስኤ ይሆናሉ። በሰባት ከፈላቸው። የቅድሙ በአራት ከፈላቸው፣ ከውልደት እስከ ሞት። ይሄኛው ደግሞ ጽንሰትን ጨምሮ ግጭትን ጨምሮ ትንሽ የሳይዝ እና ክሬቲቪቲን ቤዝ አድርጎ ሰራው። ሶስተኛው ሞዴል በትንሽ ቴክኖሎጂካል እና አምቢሺየስ የመምሰል ነገር አለው። ካርዳሺቭ ስኬል ይባላል። ራሻዊ ሰው ነው። ካርዳሺቭ የሚባለው ሰውዬ ስልጣኔ መለካት ያለበት በኢነርጂ አጠቃቀም ነው ይላል። አንድ ሀገር በሚጠቀመው ኢነርጂ ልክ ስልጣኔውን መናገር ይቻላል ብሎ ዜሮ ታይፕ ሲቪላይዜሽን የሚባለው በሆም ፕላኔት ላይ በምድር ላይ ያለን ኢነርጂ አሟጦ የማይጠቀም ማንኛውም ሀገር በዜሮ ስልጣኔ ደረጃ ላይ ነው ያለው ይላል። ምን ማለት ነው? የሆም ፕላኔት ኢነርጂ ሶርስ ሲባል ቮልካኖን ይጨምራል፣ ሃሪኬን ይጨምራል፣ ኤርዝኪክ ይጨምራል። በእነዚህ ምክንያት የትኛውም አገር በዜሮ ታይፕ ስልጣኔ ደረጃ ነው ያለው ማለት ነው። የትኛውም ሀገር ሁሉንም የኢነርጂ ሶርስ ሃርነስ ማድረግ አልቻለም። እሱ ታይፕ 1 የሚለው ሆም ፕላኔት እና ሶላር ኢነርጂን በተሟላ ደረጃ መጠቀም የሚቻልበት ደረጃ ሲደረስ ታይፕ 1 ይባላል ይላል። ታይፕ 2 የሚለው ደግሞ ሶላር ሲስተም ብቻ ሳይሆን ሙሉ ስታሮችን ሁሉም ኢነርጂ ስላለው እነዛን ኢነርጂዎች መጠቀም የሚችል ሀገር ሲፈጠር ይላል። ይሄን በዳይሰን ስፊር መጠቀም ይቻላል ነው የሚያስቀምጠው። ግን የሶላር ሲስተሙ እና ስታሮች በሙሉ ኢነርጂያቸውን ሲሰጡ ታይፕ 2 ሲቪላይዜሽን ደረስን ተብሎ ይወሰዳል ይላል። ታይፕ 3 የሚላቸው ጋላክሲ ላይ ሚልክ ዌይ ጋላክሲ ላይ ያለውን ኢነርጂ በሙሉ መጠቀም ሲቻል ነው እያለ
በኋላ ትንሽ ከበድ ያሉ ሀሳቦች እያነሳ ይሄዳል። ምንድነው የዚህ የካርዳሼቭ ስኬል ለብዙዎች እንደ ማነቃቂያ የሚወሰደው? ኢነርጂን በብዛት መፍጠር፣ ኢንዱስትሪ፣ አርባናይዜሽን፣ አግሪካልቸር፣ ቴክኖሎጂ ላልነው ጉዳይ እንደ ግብአት ያገለግላል። ኢነርጂ መፍጠር ያልቻሉ ሀገራት ሰለጠን ቢሉም በስልጣኔ ደረጃ መወሰድ የለበትም ይላል። ሰዎች እንዲፈጥሩ የሚያግዝ ነው። አሁን በሃይድሮ ብቻ ተወስዶ ሲታይ አፍሪካ ውስጥ በሰብሳራ አፍሪካ አክቹዋሊ በጠቅላላ አፍሪካ 15 ትላልቅ ግድቦች ስማቸው ይጠራል። 11ኛው ተከዜ ነው። 7ኛው ጊቤ ነው። 2ኛው ኮይሻ ነው። 1ኛው ገርድ ነው። ከ15ቱ 4ቱ በአፍሪካ ያሉ ግድቦች ኢትዮጵያ ውስጥ ይገኛሉ። 1ኛ፣ 2ኛ፣ 7ኛ እና 11ኛ። ነገር ግን በሃይድሮ ኢትዮጵያ ማምረት የሚገባት የኢነርጂ አቅምና ዛሬ ያመረተች ያለችው ደግሞ ገና ብዙ ይቀረናል። አሁን ኮምፓሪዝኑ ከአፍሪካ ሲሆን በርከት ያለ ቁጥር አለ። በሀገር ካለ ፖቴንሻል አንጻር ደግሞ ሲሆን ገና ብዙ ይቀራል። ሌሎች ሞዴሎች አሉ። የማቲው ሜልኮም ሞዴል የሚባል አለ። ይሄ ደግሞ በገቨርንመንት ሲስተም ነው የሰራው። የጋሪዮሻዊ ወይም ያልዳበረ ባህልና የማህበረሰብ ድርጅታ ያለበት ስርዓት ሲሆን፣ ፊውዳላዊ ሲሆን፣ የተበታተነ ያልተማከለ ስርዓት ሲሆን፣ ሀገረ መንግስታዊ ሲሆን ሪፐብሊክ ሊሆን ይችላል፣ ኤምፓየር ሊሆን ይችላል፣ በማዕከላዊ መንግስት ስር ሰፋ ያለ ህዝብ ሲተዳደር፣ ኢምፔሪያላዊ ሲሆን የማዕከላዊ መንግስት ተጽዕኖ ፊዚካሊም በተለያየ መንገድ ከቅጥሩ ከድንበሩ ሲዘል በሚል ያስቀምጠዋል። እና ስልጣኔን ልዩ ልዩ ምሁራን በተለያየ መንገድ ዲፋይን አድርገውታል። ሁሉም ደምራችሁ ግን ስታዩ አሻራ አለው። አሻራው ድንጋይ፣ አሻራው ሪቨር ነው ቤዝ ያደረጉበት። የዓለም ስልጣኔን ካየን በኋላ ወደኛ ሁኔታ ስናመጣው የኢትዮጵያ ስልጣኔ አንዳንዴ ለየብቻ፣ አንዳንዴ በጋራ ሰብሰብ ያሉ ግዛቶችን ይመለከታል። ኢትዮጵያ ሲባል አሁን ያለው ካርታ ማለት አይደለም። ኢራቅ ሲባል አሁን ያለው ካርታ ማለት አይደለም። ቻይናም ሲባል እንደዚሁ በጊዜ ብዛት ወደዛ ወደዚህ የሚሉ ነገሮች ይኖራሉ። ያም ሆኖ የኢትዮጵያ ስልጣኔ የሚያድግባቸው ዘመናት፣ የኢትዮጵያ ስልጣኔ ዲክላይን የሚያደርግባቸው ጊዜዎች በጥቅል ሲታዩ የቮይስ እና የኖይዝ ኮምፒቲሽን ነው። ቮይሶች ጎልተው ሲወጡ፣ ቮይሶች ኖይዝን ሰፕረስ ማድረግ ሲችሉ፣ ቮይሶች በብዙዎች ክሊርሊ ተደምጠው ተከታይ ሲያገኙ እድገት ስልጣኔ አለ። ኖይዞች ሲበረቱ፣ ቮይስ ሰፕረስ ሲሆን ደግሞ ስልጣኔን ማውደም አለ። ኖይዝ እና ቮይስ ሲተካከሉ፣ መሳ ለመሳ ሲጓዙ ያዝ ለቀቅ ይሆናል። መሄድ መመለስ፣ ሁለት መራመድ አንድ መመለስ ይሆናል። እዛው ባለበት ሂድ አይነት ነገር ይፈጠራል። እንዴት ነው ቮይስ ጎልቶ ኖይዝ ሰፕረስ የሚሆነው ያላችሁ እንደሆነ ወደ አምናት ሄዱና ናሬሽን፣ ሐሳብ ናሬሽን ጎልተው